ይገባል፣ ይተኛል፣ ጠዋት ይወጣል። ግን ብዙዎቻችን ጋር ያለው ችግር ምንድን ነው? በግላችን ለነገሮቻችን፣ ለምድራችን፣ ለብዙ ነገሮቻችን ወደ እግዚአብሔር መቅረብ የሚባለው ነገር እጅግ በጣም ያነሰ ነው። ክብር ለእግዚአብሔር ይሁን። ዛሬ እግዚአብሔር ይሄንን ቃል ሲሰጠኝ እግዚአብሔር እያንዳንዳችንን ወደዛ ጩኸት ሊመልሰን ነው። ክብር ለኢየሱስ ክርስቶስ ይሁን። ለዛም ይሆን ጸጋ፣ ለዛም ይሆን አቅም፣ ለዛም ይሆን ጉልበት እግዚአብሔር ዛሬ ይለቅልናል። ክብር ለእግዚአብሔር ይሁን። እግዚአብሔር እንድንጨው፣ ወደፊቱ እንድንቀርብ፣ ፊቱን ከፊት ይልቅ እንድንሻ እግዚአብሔር ዛሬ ጸጋን ይሰጠናል። አሜን ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። በእውነት ለራሳችን፣ ለምድራችን፣ ለቤተሰባችን፣ ለቤተ ክርስቲያን፣ ለትውልዱ ሁሉ የምንጮህበትን ወደ እርሱ የምንቀርብበትን የጸሎትን መንፈስ፣ የጸሎትን ኃይል፣ የጸሎትን ጉልበት ይሰጠናል። ክብር ለእግዚአብሔር ይሁን። ጸሎት እንግዲህ ሁላችሁም እንደምታውቁት ጸሎት እኛ እግዚአብሔርን የምናሰራበት አንደኛው መሳሪያ ነው። ኢየሱስ ጌታ ነው። እግዚአብሔርን ሰዎች እንዲሰራላቸው ከሚያደርጉበት ዋነኛ መንገዱ ምንድን ነው ከተባለ ጸሎት ነው፣ ጩኸት ነው። ክብር ለእግዚአብሔር ይሁን። እኛ ዝም ብለናል ማለት እግዚአብሔር በሕይወቴ እንዲሰራ አልፈለኩም ማለት ነው። እኔ ነገሬ ላይ ዝም ብያለሁ ማለት እግዚአብሔር በሕይወቴ እንዲሰራ አልፈለኩም። አንድ እኔ ዝም ብያለሁ ማለት እግዚአብሔር በእኔ ነገር ላይ ይችላል የሚለው እምነትን አጥቻለሁ ማለት ነው። ክብር ለእግዚአብሔር ይሁን። ባይዘዌ የሚጮህ ሰው ምን አይነት ሰው ነው? በእግዚአብሔር የሚደገፍና የሚታመን ሰው ነው። ኢየሱስ ጌታ ነው። የሚጮህ ሰው በእግዚአብሔር የሚደገፍ፣ በእግዚአብሔር የሚታመን ሰው ነው። ክብር ለእግዚአብሔር ይሁን። ሐረግዬ ማይክሽን አንስተሽ አንዴ ክፍሉን ታነቢልንና ከዛ ሌሎችም የምነግርሽን የእግዚአብሔር ቃል ክፍሎች እያዘጋጀሽልኝ ደግሞ እነሱን እያነሳሽልን ቆንጆ የሆነውን የእግዚአብሔርን ቃል እንካፈላለን። አሁን የኤርምያስ 33 ከቁጥር 1 እስከ 3 ያለውን ብታነቢልን ደስ ይለኛል። እሺ ጌቺ በጌታ በኢየሱስ ስም አነበዋለሁ። ሁለቱም ትርጉም እጄ ላይ ስላለ በፈለግኩ አነበዋለሁ። ኤርምያስ ገና በግዞት ቤት አደባባይ ታስሮ ሳለ የእግዚአብሔር ሁለተኛ ጊዜ እንዲህ ሲል መጣል። የእግዚአብሔር ቃል ሁለተኛ ጊዜ እንዲህ ሲል መጣለት። ስሙ እግዚአብሔር የሆነ ያደረገው እግዚአብሔር ያጸናውም ዘንድ የሰራው እግዚአብሔር እንዲህ ይላል፣ ወደ እኔ ጩህ፣ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ። አሜን። መደበኛው ትርጉሙ ላይ ደግሞ አንብቢልኝ። ይሄ 54ቱ ነው። ኤርምያስ በዘብ ጠባቂዎች አደባባይ በግዞት ላይ የእግዚአብሔር ቃል እንዲህ ሲል ዳግመኛ ወደ እርሱ መጣ። ምድርን የፈጠራት ያበጃት የመሰረታት እግዚአብሔር ኤርምያስ በዘብ ጠባቂዎች አደባባይ በግዞት ሳለ የእግዚአብሔር ቃል እንዲህ ሲል ዳግመኛ ወደ እርሱ መጣ። ምድርን የፈጠራት ያበጃትና የመሰረታት እግዚአብሔር ስሙ እግዚአብሔር የሆነ እርሱ እንዲህ ይላል፣ ወደ እኔ ጩህ፣ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና የማይመረመር ነገር አደርግልሃለሁ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እንግዲህ በዚህ በኤርምያስ መጽሐፍ ላይ እንግዲህ ስታዩ ኤርምያስ ከመጀመሪያው ጀምሮ እግዚአብሔር ከማህፀን ጀምሮ የለየው ማለት ለራሱ ፕሮግራም ለራሱ ዓላማ ሲጀመር በእናቱ ማህፀን እንኳን ሲጸነስ እግዚአብሔር ለዚህ ዓላማ የለየው ልጅ ነው። ማን? ኤርምያስ። እንግዲህ መጽሐፉን ስታጠኑት ኤርምያስ በልጅነቱ ጥሪ ወይም ደግሞ ከእግዚአብሔር ጥሪ የደረሰው ሰው፣ በወጣትነቱ እግዚአብሔርን እንዲያገለግል የተለየ ሰው፣ አንዳንዶችን ደግሞ እንደሚሉት እጅግ በጣም አልቃሻ ስለነበረ እግዚአብሔር ከሚያሳየው ራዕይ ከሚያሳየው ቪዥን የተነሳ እጅግ በጣም ያለቅስ የነበረ
ከእግዚአብሔርም ዘንድ የሚያለቅስ ከሕዝቡም ዘንድ የሚያለቅስ የነበረ የእግዚአብሔር ነቢይ ነው። እግዚአብሔር ደግሞ በአንደበቱ ላይ እንዲነቅልና እንዲተክል እንዲገነባና እንዲያፈርስ ቃልን ያስቀመጠበት ሰው ነበረ። ክብር ለእግዚአብሔር ይሁን። እጅግ በጣም ብሉይ ኪዳን ላይ ወጣት ከነበሩ እግዚአብሔር ከተጠቀመባቸው ሰዎች መካከል አንዱ ኤርሚያስ ነው። የእግዚአብሔር ስም ብሩክ ይሁን እና እጅግ በጣም ደግሞ እስራኤላውያን ከነ ኢሳያስ ቀጥለው እጅግ በጣም ቻሌንጅ ከተደረገ እጅግ በጣም ብዙ መከራና ፈተና ከደረሰባቸው የብሉይ ኪዳን ነቢያቶች መካከል አንዱ ኤርሚያስ ነው። እንግዲህ እዚህ የኤርሚያስ መጽሐፍ ምዕራፍ 33 ላይ ያለውን ክፍል ስናነብ ቁጥር 1 ላይ ምን ይላል? በግዞት ቤት ውስጥ እንደነበረ ይነግረናል። መጽሐፉን ስናነበው ኤርሚያስ በግዞት ቤት ታስሮ በግዞት ቤት ውስጥ ሆኖ እንዳለ ይነግረናል። እና ቁጥር 2 ላይ ታዲያ ምን ይላል? ሰማይና ምድርን የፈጠረ ሰማይና ምድርን ያበጀ ማለት በምድር ላይ የሚደረገውን ስርዓት የሚሆነውን ሁኔታ እየተመለከተ ያለ እግዚአብሔር ለኤርሚያስ መጣና ምን አለው? ወደ እኔ ጩኽ አለው። የሚያስገርመው ነገር ኤርሚያስ ካለበት ሁኔታ ወይም ደግሞ ካለበት ነገር እግዚአብሔር ረድቶ ሊያስወጣው ሲገባ፣ ካለበት ግዞት ሊያስወጣው ሲገባ እግዚአብሔር ግን ምንድን ያለው? ወደ እኔ ጩኽ። ኢየሱስ ጌታ ነው። ማለት እግዚአብሔር እኮ ያለበትን ሁኔታ አይቶታል። እስር ቤት ነው ያለው፣ ግዞት ቤት ነው ያለው። ይሄ ሰው ግዞት ቤት ውስጥ ሆኖ ምንድን ነው የሚያስፈልገው? መውጣት ነው የሚያስፈልገው። ካለበት እስር ቤት መውጣት ነው የሚያስፈልገው። እግዚአብሔር ግን አንድ ነገር ሲለው እናያለን። ጩኽ ይለዋል። ኢየሱስ ጌታ ነው። ጩኽ። አሜን ነው። ጩኽ። ዝም በል ሳይሆን ጩኽ። ምን ውስጥ ነው ያለው? እስር ቤት ውስጥ ነው ያለው። ምን ውስጥ ነው ያለው? ያልጨረስከው ተልእኮ አለ። ምን ውስጥ ነው ያለው? ገና እማሳየክ አዳዲስ ነገሮች አሉ። ስለዚህ ምን በል፣ እነዛን ነገሮች ዝም ብለህ አይደለም የምታገኛቸው እና ስትጮህ ነው እያለው ነው እግዚአብሔር። ምድርን ያበጃት ምድርን የሰራት የሰማይና የምድር ፈጣሪ እግዚአብሔር እንዲህ ይልሃል፣ ወደ እኔ ጩኽ፣ አንተም የማታውቀውን አዲስን ነገር አሳያለሁ። ክብር ለእግዚአብሔር ይሁን። ባይዘው ይውላችሁ ከመንፈሳዊው ዓለም መንፈሳዊ ዓለም ላይ ይውላችሁ አሮጌ ነገር የለም። መንፈሳዊ ዓለም ላይ የትላንት የሚባል ነገር የለም። ወይኔ ዛሬ በቪዲዮ ብሰብካችሁ ደስ ይለኝ ነበር። ይሄ ቤርግ ያስኩበት ቤት በኢየሱስ ክርስቶስ ስም አምፖሉን ብታዩት ትስቃላችሁ። ክብር ለእግዚአብሔር ይሁን። እግዚአብሔር መጣና ምን አለው? ወደ እኔ ጩኽ፣ ወደ እኔ ጩኽ። ለምንድን ነው የሚጮህ? አዲስን ነገር ላሳይ እፈልጋለሁ። ባይዘወይ የሚጮሁ ሰዎች ናቸው ሁልጊዜ ከሰማይ አዳዲስ ነገርን የሚቀበሉት። የሚጮሁ ሰዎች ናቸው ከእግዚአብሔር መለኮታዊ ፕሮግራምን የሚቀበሉት። የሚጮሁ ሰዎች ናቸው በነጋቸው ላይ ተጽዕኖ መፍጠር የሚችሉት። ባይዘወይ ይውላችሁ አንድ ጊዜ አንድ ታሪክ ሰማሁ። አንድ ስኮትላንድ ውስጥ የነበረች አንድ ንግስት ምን አለች? አንድ ሰው ነበረ ስኮትላንድ ውስጥ የነበረ አንድ እግዚአብሔር ሰው ነበረ እና እቺን ንግስት ምን ብለው ጠየቋት? በህይወትሽ ምንድን ነው የሚያስፈራሽና ምንድን ነው የምትፈሪው ነገር ብለው ጠየቋት። ጋይስ በደንብ ስሙኝ እሺ። በጣም የሆነ የሚጣፍጥ እግዚአብሔር መንፈስ ነው ያለው። እግዚአብሔር ምስክሬን ነው የምላችሁ። አኒ የጌታ ኢየሱስ አብዝቶ ይባርክሽ። ሰማዩን ከፍተሽ ነው የለቀቅሽልን። እና እቺን ሴት ጠየቋት፣ ምንድን ነው የሚያስፈራሽ ንግስት ሆይ ብለው ሲጠይቋት እኔ አለች እቺ የስኮትላንድ ንግስቷ የእንግሊዝ ጦር፣ የፈረንሳይ ጦር፣ የትኛውም ጦር ወደ እኔ ቢመጣ አልፈራም አለች። በምድሬ ላይ ግን ስሙ አልተያዘልኝም ይሄ እግዚአብሔር ሰው። በምድሬ ላይ ግን ያለው ይሄ ሰው ሲጸልይ እጅግ በጣም እፈራዋለሁ አለች። እነዛ መጥተው ከሚወጉኝ ውጊያ በላይ የዚህን የእግዚአብሔር ሰው ጸሎት እፈራዋለሁ አለች። ሰውየው ሪል የእግዚአብሔር ሰው ነው። ጸለየ ማለት እግዚአብሔር ወዲያው የሚያደርግለት ሰው ነው። እጅግ እፈራዋለሁ አለች።
የሚገርማችሁ ስኮትላንድ ላይ የነበሩትን ጭፈራ ቤቶች፣ ስኮትላንድ ላይ የነበሩትን መሸታ ቤቶች፣ ስኮትላንድ ላይ የነበሩትን እጅግ በጣም አጸያፊ ኃጢአት ይደረግባቸው የነበሩበትን ቤቶች ይሄ የእግዚአብሔር ሰው ዩቲዩብ ላይ ታገኙታላችሁ። ይሄ የእግዚአብሔር ሰው ጮሆ አዘግቷቸዋል። ጠቅላላ ምን ይል ነበረ መሰላችሁ? ለረጅም ዓመታት ይሄ እግዚአብሔር ሰው ስኮትላንድን አሳልፈ ስጠኝ እያለ ይጮህ ነበር። እግዚአብሔር ሆይ ስኮትላንድን አሳልፈ ስጠኝ። አንድ ሰው ይውላችሁ፣ እግዚአብሔር አንድ ሰው ካገኘ እግዚአብሔር ምስክሬ ነው ምላችሁ፣ ምድሪቷን ይገለባብጣታል። እንዳይመስላችሁ እግዚአብሔር አንዱ ኤርሚያስ ጋር ነው የመጣው። ሺህ ኤርሚያስ ጋር አልመጣም። እግዚአብሔር አንዱ ኤርሚያስ ጋር መጣና እንደዚህ አለው፣ ወደ እኔ ጭሁ። ወደ መንግስት እንዳትጮህ ለሚሆነው ሁኔታ፣ ወደ ቤተሰብ እንዳትጮህ ለሚሆነው ሁኔታ፣ እየተፈጠረ ላለው ነገር፣ እየሆነ ላለው ነገር ምን ታረጋለህ መሰለው? ወደ እኔ ጭው። ከዛስ የማደርገውን ታያለህ አለ። አንድ ጊዜ እዚህ ቲክታክ ፕላትፎርም ላይ አንዲት ሴት አየሁኝ። በጣም እቺ ሴትዮ ሳያት አንዳንዶች ኮሜንት ላይ ገብተው ስቀዋል፣ አላቅጠዋል፣ ብዙ ነገር ሆነዋል። እኔ ግን ጌታ መንፈስ ቅዱስ እጅግ በጣም ነው በሷ ያስተማረኝ። ክብር ለእግዚአብሔር ይሁን። እቺ ሴት ከቦርሳዋ ውስጥ ስልክ ወሰዱባት። ስልኳ ውስጥ ምን አይነት ፋይል ይኑር ምን ይኑርበት አላቅም። እጅግ በጣም ትጮሃለች። ምናልባት አንዳንዶች አይተዋቸው ሊሆን ይችላል። ትጮሃለች። ስልኬን፣ ኧረ ስልኬን እና አንድ ሰው ቪዲዮ ይቀርጻታል። እሷ ባስ ውስጥ ሆና እየጮች አዲስ አበባ ውስጥ ነው እና ቀረጻትና በጣም ትጮሃለች፣ ታለቅሳለች፣ ወይኔ ስልኬ እያለች። ከዛ መጨረሻ ላይ ይሄንን ቪዲዮ የቀረጸው ልጅ ያው ፖስቶት ነው እና የሚታየው። ይሄንን ፖስት ያየ ሰው ክብር ለእግዚአብሔር ይሁን። ይሄንን ፖስት ያየ ሰው ፕሊስ ጊፍት ያላችሁ ሰዎች ፕሊስ ተባበሩኝ። እሺ ዛሬ በተቻላችሁ አቅም ይቺ ምንድነች ያለችበትን ጊፍት ምንድነው የቲክታክ ምልክት ያለችበትን ጊፍት ከቻላችሁ ብትሰጡ እኔ ቤት ላይ ደስ ይለኛል። አሁንም ዋርኒንግ እያመጣብኝ ነው። ክብር ለእግዚአብሔር ይሁን። እንቀጥላለን እና እቺ ሴት እጅግ በጣም ስትጨው ያንን ቪዲዮ የተመለከተ አንድ ሰው ምን አደረገ? ሜንሽን አደረጋትና እሷን እቺን ሴት እባካችሁ ከያላችሁበት ስፍራ ፈልጓትና አገናኙኝ፣ አዲስ ስልክ ገዝቼ እሰጣታለሁ አለ። ክብር ለእግዚአብሔር ይሁን። ምን አለ? አዲስ ስልክ ገዝቼ እሰጣታለሁ፣ እባካችሁ ይሄው ስልክ ቁጥሬ ብሎ ውጭ ያለ ሰው ነው። በአካውንቷ ብር አስገብቼላት ስልክ እንድትገዛ አደርጋታለሁ አለ። ክብር ለእግዚአብሔር ይሁን። እቺ ሴት ይሄ ነገር በምንድን ነው የሆነላት? ይሄ ነገር በምንድን ነው የተከናወነላት ስንል በመጮኋ ስልኳን እንደተበላች ባትጮህ ዝም ብላ ወደ ቤቷ ሄዳ ቢሆን ኖሮ ይሄ ስልክ እጇ አይገባ ነበረ ወይ? አይገባም። ታዳቺ ሴትዮ የጠፋባት ነገሯ እንዲመለስላት ያደረገው ነገር ምንድን ነው ስንል መጮኋ። ብዙ ሰው አሉ የሚስቁ፣ አዎ። የሚያሾፉ ሰዎች አሉ፣ አዎ። ያ የቀረሰውም ሰውዬ ምናልባት ፎሎወር ለመሰብሰብ ቲክቶክ ላይ ለቋት ሊሆን ይችላል፣ አዎ። ግን ሴትይቷ በአንድም በሌላም ይሁን ስልኳ እንዲመለስላት ምክንያት ሆኗታል። ምኑ? ጩኸቱ። ክብር ለእግዚአብሔር ይሁን። ጩኸቱ፣ መጮኋ። አሜን ነው። መጮኋ። ዋው መንፈስ ቅዱስ። መጮኋ። አያችሁ? መጮኋ። እቺ ሴትዮ አያ ጩኸት፣ በጩኸት የማታስመልሱት ነገር የለም። ሁሉ ነገር ምናችሁ ላይ ነው ያለው? አንደበታችሁ ላይ ነው ያለው። ምንም ነገር ላይኖራችሁ ይችላል፣ ግን ጩኸት አላችሁ። ገንዘብ ላይኖራችሁ ይችላል፣ ጩኸት አላችሁ። ዘመድ ላይኖራችሁ ይችላል፣ መጮህ ትችላላችሁ። ጩሁ ያለ አምላክ፣ ወደ እኔ ጩህ ያለ አምላክ ምን እያለ ነው? እኔ ደግሞ እሰማሃለሁ። አረግዬ እስኪ ቁጥር 3ን ደግመሽ አንብቢልን። ቁጥር 3 ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን
ቆይ ወደ እኔ ጩ፣ እኔ ደግሞ ምን እልልሃለሁ? እመልስልሃለሁ። የምትጮኸው ጩኸት እዚህ ከጣራ ማያልፍ አይደለም፣ ደመና ላይ የሚቀር አይደለም። እና እኔ በጸባኦት ያለሁት እግዚአብሔር ምን እላለሁ? እሰማለሁ፣ አዳምጣለሁ። 5 ደቂቃ ምትጮን፣ 10 ደቂቃ ምትጮን፣ 30 ደቂቃ ምትጮን፣ 1 ሰዓት ምትጮን ጮት ምን እላለሁ? እሰማለሁ፣ እሰማለሁ። ብቻን እየሄድክ የጮከውን ጮት፣ መንገድ ላይ እየሄድክ የጮከውን ጮት ምን እላለሁ? እሰማለሁ። ስለዚህ ምን በል ጭው። ከዛ ቀጥሎ አይደል የሚለው አንተም እማታቀውን አዲስን ነገር አሳያለሁ፣ አሮጌ ነገር አሳያለሁ አይልም መጽሐፍ። ምናልባት እናንተ ለፋይናንስ እየጮኻችሁ እግዚአብሔር ከነምርኮ ነው ይዞ የሚመጣው። እናንተ ለአንድ በር እየጮኻችሁ እግዚአብሔር 4 በር ነው የሚከፍተው። አየህ፣ አዲስ ነገር ማለት አንተ እየጮክበት ባለው ጉዳይ ላይ ሳይሆን እግዚአብሔር ተጨማሪ ሌላ ጉዳዮችን ያደርጋል። እረ አሜን ነው ወይ? ኢየሱስ ጌታ ነው። አንተ ስለሆነ ነገር ይሆናል ወይ ስለ ስራ ይሆናል እየጮክ ያለው፣ እግዚአብሔር ግን ተጨማሪ ነገርን ደግሞ እዛ ላይ ለአንተ እያሰበ ነው። አንቺ ስለሆነ ነገር ነው እየጮሽ ያለሽው፣ እግዚአብሔር ግን በዛ ነገር ላይ ተጨማሪ ነገር ነው ሊሰጥሽ እያሰበ ያለው። አየህ፣ መች ነው የምንጮኸው? መች ነው የምንጮኸው? መች ነው የምንጮኸው? ክብር ለእግዚአብሔር ይሁን። መች ነው የምንጮኸው? በተቻላችሁ አቅም ኮፒ ሊንክ አድርጉ። ይህን ደንቆሮ መንፈስ በኮፒ ሊንክ ነው እንመታው ዛሬ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። አያችሁ፣ መቼ ነው የምንጮኸው ሲባል በምንም ሁኔታ ውስጥ እያለን መጮህ አለብን። ተመችቶንም ወደ እግዚአብሔር መጸለይ መጮህ አለብን። ሳይመቸንም በፈተናና በቻሌንጅ ውስጥ ሆነንም ወደ እግዚአብሔር ምን ማለት አለብን? መጮህ አለብን፣ መጸለይ አለብን። ኤርሚያስን ካያችሁት እስር ቤት ውስጥ ሆኖ ነው እግዚአብሔር መጣና ጮህ አለው። ምን እስር ቤት ውስጥ ያለ ሰው መውጣት ነው እንጂ የሚያስፈልገው ምንጩ እግዚአብሔር ጩኸቱን ነው የሚፈልገው እንጂ እስር ቤት ውስጥ መኖሩንማ ያውቃል። እግዚአብሔር ግን ከኤርሚያስ ምን ይፈልጋል? ጩኸትን ይፈልጋል። ነገር በመተኛት ሳይሆን የሚሰራው ነገር በመንቀሳቀስ ነው። አየህ፣ ሰማይን የሚያንቀሳቅስ ጩኸት ያስፈልጋል። ምንን የሚያስፈልግ? ሰማይን የሚያንቀሳቅስ ጩኸት። ክብር ለእግዚአብሔር ይሁን። ሰማይን የሚያንቀሳቅስ ጩኸት፣ ሰማይን የሚያንቀሳቅስ ጩኸት። አረግዬ ዘጸአት መጽሐፍ ምዕራፍ 2 ከቁጥር 23 እስከ 24 ያለውን ቃል ታነቢልናለሽ። አዘጋጅልኝ እስከዛ። ኢየሱስ ጌታ ነው። አየህ፣ መጮህ 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 ሰማይን እንዲንቀሳቀስ ታደርጉታላችሁ። በነገራችሁ ላይ ሰማይን እንዲሰራ ታደርጉታላችሁ። ባይዘውላችሁ ዝም ብላችኋል ማለት እግዚአብሔር ምስክሬን ነው የምላችሁ፣ እግዚአብሔርን ተጠራጥራችሁታል። ዝም ብላችኋል ማለት እግዚአብሔር ነገሬን አይሰራም ብላችኋል። ዝም ብላችኋል ማለት አሁን እየገጠመኝ ያለው ቻሌንጅ ያሰቃየኝ፣ አሁን እየገጠመኝ ያለው መከራ እንደፈለገ ያድርገኝ እያላችሁ ነው። ዝም ብላችኋል ማለት ለነገ ጄኔሬሽናችሁ፣ ለነገ ትውልዳችሁ እግዚአብሔር ምንም ነገር እንዳይሰራ ዝም ብላችኋል ማለት ነው። ምን ብላችኋል ማለት? ዝም ብላችኋል ማለት። ኢየሱስ ጌታ ነው። ዘጸአት ምዕራፍ 2 ከቁጥር 23 እስከ 24 አንብቢ ያረጊ። ዋው መንፈስ ቅዱስ አገኘሽው? አረጊ አግኝቼዋለሁ፣ ግን ትንሽ መጽሐፍ ቅዱስ ላይ ትንሽ ስለሚቸግረኝ በዚህኛው ላንብብል። ዘጸአት 2 ከ23 እስከ 24። እሺ። ከዚያም ከብዙ ቀን በኋላ እንዲሆነ የግብፅ ንጉሥ ሞተ፣ የእስራኤልም ልጆች ከባርነት የተነሳ አለቀሱ።
ጮሁም፣ ስለ ባርነታቸውም ጩኸታቸው ወደ እግዚአብሔር መጣ። እግዚአብሔርም የለቅሷቸውን ድምፅ ሰማ። እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብም ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤል ልጆችን አየ። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ገና ቁጥር 23 ላይ ሲጀምር ምን ይላል? ከብዙ ቀንም በኋላ ባይዘዌ አብርሃምን ይውላ እግዚአብሔር ለአብርሃም ኪዳን ሲገባለት ምን አለው? እባርካለሁ፣ ዘር ግን ላልታወቀ ማህበረሰብ ወይም ደግሞ ለማይታወቅ ማህበረሰብ ሄዶ ለስንት ዓመታት ይገዛል አለው? ለ400 ዓመታት። በደንብ ስሙኝ፣ ለ400 ዓመታት። እስራኤል ግን ለስንት ጊዜ ነው የተገዛው? ለ430 ዓመት። 30 ዓመት ራያቸው ላይ ጨምሯል እነዚህ ሰዎች። 30 ዓመት ለምንድን ነው እላያቸው ላይ የተጨመረው? ሰዎቹ ባለመጮኋቸው የተነሳ። ለምንድን ነው በላያቸው ላይ 30 ዓመት የጨመሩት? አዲሱ የእስራኤል የግብፅ ንጉስ እስከሚመጣ ድረስ ሰዎቹ ተመችቷቸው ነበር የተቀመጡት። እነሱ ስፍራቸው ግብፅ አይደለም፣ ስፍራቸው የት ነው? ከነዓን ነው። ለካ ብዙ ሰው ይላችሁ፣ ለካ የሚጮሁ ብዙ ሰው የሚያስጨንቀን ሲመጣ ነው። ከዚህ የተነሳ እግዚአብሔር ብዙ ነገር ሊያደርግለት ፈልጎ እድሜውን ግን በአንዳንድ ነገር አስረዝሟል፣ በአንዳንድ ጉዳይ አስረዝሟል። እግዚአብሔር በ20 ዓመቱ ሊሰጠው፣ እግዚአብሔር በ30 ዓመቱ ሊሰጠው፣ እግዚአብሔር አንዳንዱን በ40 ዓመቱ ሊሰጠው ያሰበውን ጉዳይ አንዳንዱ 60 ዓመት ድረስ ይጠብቃል፣ አንዳንዱ 50 ምናምን ዓመት ድረስ ይጠብቃል። አየህ፣ እነዚህ ሰዎች ቃል ተገብቶላቸዋል። የት? ከነዓን ነው ስፍራቸው። ግን ያ ጡብ ያን ጭቃ እየጠፈጠፉ ማለት ጡብና ጭቃ መጠፍጠፍ ውስጥ እስከሚገቡ ድረስ ዝም ብለው ተመችቷቸው ነበር እየኖሩ ያሉት። መነሻቸውን ረስተዋል፣ ስፍራቸውን ረስተዋል። የሚገርማችሁ ነገር ዮሴፍ ሲሞት እኮ ቃል አስገብቷቸዋል አይደለ? ዮሴፍ ሲሞት ምን ብሎ ነው ቃል ያስገባቸው? አጥንቴን ወይም ደግሞ አጽሜን በግብፅ እንዳትቀብሩት። እግዚአብሔር ከዚህ ምድር ምን ይላቸዋል? ጎብኝቶ ይዟችሁ ይወጣል። ወዴት? ለአባቶቻችን ወደ ማለላት ምድር ይዟችሁ ይወጣል። ምን እያላቸው ነው? ይህ አይደለም ስፍራችሁ፣ ይህ አይደለም ቦታችሁ፣ ስለዚህ በዚህ እንዳትቀብሩኝ ይላል። ከዛ ምን ይላል? ዮሴፍ ከሞተ በኋላ አጥንቱን ምንድነው ሬሳውን በማድረቅ ያደረጉትና በምን አስቀመጡት? በሳጥን ውስጥ አስቀመጡት። የት ይዘውት ሊቀብሩት? ወስደው በከነዓን ሊቀብሩት። አጽሜን እንኳን ግብፅ ውስጥ ላችሁት እንዳትሄዱ፣ የኔ አጽም የት ነው? ከነዓን ነው መቀበር ያለበት። እነዚህ ሰዎች የሚገርማችሁ ነገር የነበረው ኢንቫይሮንመንት ምን አስረስቷቸዋል? ራእያቸውን፣ የተጠሩበትን ጥሪና ሀገራቸውን አስረስቷቸዋል። ከዚህ የተነሳ እላያቸው ላይ ስንት ዓመት ጨምረዋል? 30 ዓመታትን። በደንብ ስሙኝ። ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን ነገሮቻችን ጋር ጮኸን፣ ነገሮቻችን ጋር ወደ እግዚአብሔር ጸልየን እንዳንደርስ ግርዶሽ የሆኑብን ነገሮች ከህይወታችን ላይ የተነቀሉ ይሁን። እንድንተኛ ያደረጉን በነገሮቻችን ላይ የሆኑ ነገሮችን አይተን ከጸሎት እንድንቆም ያደረገን ነገር በጌታ በኢየሱስ ክርስቶስ ስም ከህይወታችን ላይ የተነሳ ይሁን። ከብዙ ቀንም በኋላ እስራኤልን የማያውቅ አዲስ ንጉስ ተነሳ አለ መጽሐፍ። እሺ፣ ያስጨንቃቸው ጀመር። እጅግ በጣም እነዚህን ሰዎች ሲያስጨንቃቸው፣ እነዚህ ሰዎች ያላቸው አማራጭ ምንድን ነው? ፈርዖን ጋር መሄድ ነው? አይደለም። ንጉስ ነው የተነሳባቸው። ግለሰብ ቢሆን ንጉሱ ጋር ሄደው ፍረደን ይሉት ነበር። የተነሳባቸው ንጉስ ነው። ወዴት ይሄዳሉ እነዚህ ሰዎች? ስለዚህ አንድ ያላቸው ብቸኛ አማራጭ መጮህ ነው። መልስ ያለው የሆነ ንጉስ ጋር ሄዶ አቤቱታ ማቅረብ ሳይሆን ማግረምረም ሳይሆን ጩኸትን ወደሚሰማ አምላክ መጮህ። ልክ እነዚህ ሰዎች ሲጮሁ ምን ይላል መጽሐፍ ቅዱስ? እግዚአብሔርም ጩኸታቸውን ሰማ ይላል። መስማት ብቻ አይደለም፣ እግዚአብሔርም ለአብርሃም አይደለ አረግዬ ቁጥር 24ን ብትደግሚ
ቁጥር 24 ዘጸአት ምዕራፍ 2 ቁጥር 24 ዋው መንፈስ ቅዱስ እናመሰግናለን። ኢየሱስ ጌታ ነው። ሀረግ ይሰማል። ይቅርታ አጥፍቼ ነው እንትን ሄደሽ ሶሪ። በጣም እግዚአብሔር እስራኤልን ተመለከተ፣ ስለ እነርሱም ገደደው። ቁጥር 24 አይደል? ቁጥር 24 ቀጥይ። በቃ ይሄን ነው የሚለው። እሺ ቁጥር 24 እግዚአብሔርም የጩኸታቸውን ሲቃ ሰማ፣ ከአብርሃም ከይስሐቅ ከያዕቆብ ጋር የገባውን ቃል ኪዳን አሰበ ይለዋል። 54ቱ አይደለ እንትን መደበኛው እግዚአብሔር የጩኸታቸውን ምን ሲቃ አየ፣ የጩኸታቸውን ድምፅ ማለት እነዚህ ሰዎች እውነተኛ ሲቃ እውነተኛ ጩኸትን የጮሁት። ከዛ እንደዚህ ይላል እግዚአብሔርም ደግሞ ከአብርሃም ከይስሐቅ ጋር ከያዕቆብ ጋር የገባላቸውን ቃል ኪዳኑን ምን አለ አሰበ። በ54ቱ ደግሞ ምን ይላል? እግዚአብሔርም የለቅሷቸውን ድምፅ ሰማ፣ እግዚአብሔርም ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። አያችሁ ጩኸት። እነዚህ ሰዎች የሰው ሀገር ይቀመጡ እንጂ የሰው ሀገር በባርነት ይቀመጡ እንጂ ርስት ያላቸው ስፍራ ያላቸው እግዚአብሔር ቦታ የመረጠላቸው ሰዎች ናቸው። ስለዚህ ወደ ርስታቸውና ወደ ቦታቸው ለመግባት ምን ማድረግ አለባቸው? መጮህ። የተወሰደባችሁን ነገር የምታስመልሱት ጮኻችሁ ነው። ብዙ ሰው ያስጮሃል እንጂ አይጮህም። ዛሬ በጌታ በኢየሱስ ክርስቶስ ስም ጩኸታችን ይመለስልን። በጌታ በኢየሱስ ክርስቶስ ስም ስልጣን ጩኸታችን ይመለስልን። በጌታ በኢየሱስ ክርስቶስ ስም ስልጣን ጩኸታችን ይመለስልን። ኢየሱስ ጌታ ነው። ዋው መንፈስ ቅዱስ። አያችሁ እነዚህ ሰዎች ብቸኛ ያላቸው አማራጭ ባሪያ ናቸው። ተገዝተው ነው እየሰሩ ያሉት። ግን ነፃ የሚያወጣቸው አካል አለ። አንድ ከምን ከገባባቸው ቀንበር፣ ከምን ከገባባቸው መከራ፣ ከምን ከተቀረቀሩበት ቅርቃር የሚያወጣቸው አንድ በሰማይ አለ። ምንን የሚሰማ? ጩኸትን የሚሰማ። ምንን የሚሰማ? ጸሎትን የሚሰማ የሚያደምጥ። ጮሽ ስንት ዓመት ምን አገኘሽ? ጮሽ ጸለሽ ምን አገኘሽ? እህቴ ነግርሻለሁ፣ ጩሂ። ጸሎት ዝናብ ነው፣ የሆነ ቀን ይዘንባል። ዛሬ ጸለሻት፣ ነገ ጸለሻት፣ ከነገ ወዲያ ጸለሻት፣ የሆነ ቀን ዝናብ ሆኖ ይመለሳል። ማን ነው? አንድ ሰው እያወራኝ ነበረ። አንዲት እህት ከትላንት ወደ ከአሜሪካን አካባቢ ደውላልኝ። በጣም እኛ ፕሮግራም ተካፍላ በጣም የተጽናናች እህት ነች። እና ምን አለችኝ? የሆነ ጸሎት ጸልዬ ረስቼዋለሁ አለች። ማለት 1-2-3 ጊዜ ነው የጮኩበት፣ ጉዳዩን አስጨንቆኝ በሰዓቱ ጸለይኩበትና አለችኝ እኔ ረስቼዋለሁ አለችኝ። ረስቼው ከሆነ ጊዜ በኋላ እግዚአብሔር መለሰልኝ አለች። እኔ እኮ ረስቼዋለሁ አለች። ማለት የተሳሳተ ጸሎት ነው የጸለይኩት ብዬ። ኢየሱስ ጌታ ነው። እሷ የተሳሳተ ጩኸትን የጮኩት ማለት የተሳሳተ ጸሎትን የጸለይኩት ብላ ነው ያሰበችው። እግዚአብሔር ግን ጸሎቱን ሰምቶታል። ራይት ታይም ጸሎቱን መለሰላት። ተደነኩኝ። ከዛን ቀን ጀምሮ የባሰ መጸለይ እንዳለብኝ ገባኛለች። በእውነት እዚህ ውስጥ አንዳንድ ጊዜ በጣም ጸልየን የረሳነው ጉዳይ እግዚአብሔር መልሶልን አያውቅም። ትተነው ረስተነው በእውነት መልሶልናል እኮ እግዚአብሔር። አይ በቃ ጸሎትማ ብለን እግዚአብሔር የሆነ ቀን መልሶታል ጸሎቱ። እግዚአብሔር የሆነ ቀን መልሶልናል። ክብር ለኢየሱስ ክርስቶስ ይሁን።
አያችሁ፣ እነዚህ ሰዎች ካልሆነ ስፍራ ወደ ቦታቸው ለመሄድ አያ የነሱ ካልሆነ ቦታ ወደ እነሱ ወደ ነው ቦታ ለመሄድ ልክ ሲጮሁ እግዚአብሔር መጣ። እግዚአብሔር ምስክሬን ነው ምላችሁ፣ እግዚአብሔር ስትጮህ እግዚአብሔር ስለ እናንተ ሰው ያስነሳል። ኧረ አሜን ነው ወይ? ስትጮህ እግዚአብሔር ስለ እናንተ ነገስታትን የሆነ ቦታ ሄድና ይቀሰቅሳል። ልክ እነሱ እዚህ ሲጮህ እግዚአብሔር ዘጸአት ምዕራፍ 3 ላይ ሄደና ሙሴን በምድረ በዳ በቁጥቋጦ ተገናኘው። ምን ብሎ? ሂድና ሕዝቤን ታወጣልኛለህ አለው። ኢየሱስ ጌታ ነው። አንድ አለ የኔ የሆነ ሕዝብ ትሄድና ለፈርዖን ያመልከኝና ያገለግለኝ ዘንድ ሕዝቤን ልቀቅልኝ በለው አለ። አየህ፣ ስትጮህ ማስለቀቅ ትጀምራለህ። ስትጮህ ጠላት እጅ የገባውን ነገር እየፈለቀቅ ታወጣለህ። ስትጮህ ቤተሰብን ነፃ ታወጣለህ። ስትጮህ ቢዝነስን ነፃ ታወጣለህ። ስትጮህ ጤንነትን ነፃ ታወጣለህ። አየህ፣ ስትጮሂ ትዳርሽን ታስመልጫለሽ። ስትጮሂ ልጆችሽን ታስመልጫለሽ። ጩኸት አየህ፣ ጠላትን የምትቀድብበት አንደኛው መሳሪያ ጩኸት ይባላል። ትጮኻለህ፣ ጠላትን ትቀድመዋለህ። ስራህን እንዳበላሽ ትቀድመዋለህ። አገልግሎትን እንዳበላሽ ትቀድመዋለህ። ነገህን እንዳበላሽ ትቀድመዋለህ። በምን? በጩኸት። አየህ፣ እግዚአብሔር ከሰማይ አንጎዳጎደ። መጽሐፍ ቅዱስ እኮ እንደዚህ ይላል። እግዚአብሔር ወረደ የሚል ክፍል አለ እኮ ዘጸአት ላይ ስታነቡ። ስለማ? ስለ ህዝቡ ሲል ወረደ እግዚአብሔር። እግዚአብሔርን ከዙፋኑ እንዲንቀሳቀስ የምታደርገው ስትጮህ ነው። ብዙ ዘመን በዚህ ዘመን አይታችኋል። ሰው አይጮህም። ጥሩ ነው። የእግዚአብሔር ሰዎች ጋር እየሄዱ ማጸለይ ጥሩ ነው። አንዳንዴ የሚጸልዩብንም ነገር ቼክ አርግ። ምንድነው እየጮሁብህ ራሱ ያሉት? አንዳንዱ አሜን ነው። አሜን 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 አሜን፣ ዝም ብሎ አሜን አሜን የምንለውን ነገር ልንመርጥ ይገባል። እንዴ ክርስቶስ ከእርግማን ዋጅቶን እርግማን አይባሃለሁ ሲል አሜን ይላል እኮ አንዳንድ ሰው። በጌታ በኢየሱስ ክርስቶስ ምን ሆነሽ ነው? ምን ሆነ ነው አንተ? እንዴ እሱ ከእርግማን ዋጅቷል፣ ነፃ ወጥተሃል እንዴ? በረከት ተዘግቶብሃል። ለምንድን ነው የሚዘጋብሽ? አንቺ በሰማያዊ ስፍራ ተባርከሻል። የምን በረከት ለማስከፈል ነው የምትንቀዘቀዘው? ኦሬዲ በረከትን ተቀበል። አይ ሪሲቭ እቀበላለሁ ነው ማለት ያለብህ። እቀበላለሁ ነው እንጂ ማለት ይሄን ነው የምትሄደው በረከት ልታስለቅቅ። ኦሬዲ ሰማይ ላይ ተለቆልሃል። ታዲያ ለምንድነው በህይወት ያለው ነው? የእምነትሽ ችግር፣ የእምነት ችግር። እግዚአብሔር ምን አይነት ሰው ይፈልጋል? ገገማ አማኝ ይፈልጋል እግዚአብሔር። ደረቅ አማኝ፣ ተባርኬያለሁ 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 የሚል በረከት የማስለቀቅ ዓመት። ኧረ አየህ፣ አንዳንዱ ቃሉ ስለማያውቅ መጽሐፉ ምን እንደሚል ግል ማለት የግል ግንኙነት ከእግዚአብሔር ጋር ስለሌለው፣ የግል ግንኙነት ከመጽሐፍ ቅዱሱ ጋር ስለሌለው የሀገር ነገር ሲወራበት ቁጭ ብሎ ይሰማል። ማለት እግዚአብሔር ነው እያወራ ያለው። ማን ነው እያወራ ያለው? ስትሰሚ እንደ እግዚአብሔር ቃል ስሚ። ስታዳምጪ እንደ እግዚአብሔር ቃል አዳምጪ። እዴ ስትሰሚ ሰፈር ውስጥ እሱን መከራ ሲያበላ የነበረውን አጋንንት የሚጠራ አገልጋይ ጋር እየዞርክ ፕሊስ ጋይስ ምን አይነት ጮህ ነው እየተጮህ ያለው? አየህ፣ ስትጮህ አትሊስት የሚጮኸው ሰውዬ አንተን ወደ ትክክለኛ መንፈሳዊ ጮኸት ሊያስገባ ይገባል። ጳውሎስ ታስታውሳላችሁ አይደል? ኤፌሶን ምዕራፍ 1 ላይ ሲናገር በሰማያዊ ስፍራ በመንፈሳዊ በረከት የባረከን በምን? በሰማያዊ ስፍራ። እሺ፣ በመንፈሳዊ በረከት የባረከን
የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክና አባት ይባረክ እያለ ዘረዘረና ቁጥር 17 ላይ መጣና እንደዚህ አላቸው። አሁን ግን አንድ ጸሎት ጸልይላቸዋለሁ አላቸው። ማንነታቸውን ከነገራቸው በኋላ ስፍራቸው የት እንደሆነ ከነገራቸው በኋላ አንድ ጸሎት ግን ያስፈልጋቸዋል አላቸው። የጥበብንና የመገለጥን መንፈስ እንዲሰጣችሁ። ይሄ ካልበራላችሁ አለ አሁን ያወራውላችሁ ነገር አይገባችሁ። ብዙ ክርስቲያን ለምን መሰለ የማይገባው? የጥበብና የመገለጥ መንፈስ የለውም። መንፈሱ ክፍት አይደለም፣ አልበራለትም። ከዚህ የተነሳ የሆነ ጠንጋራ መንፈስ ሲጮህበት እግዚአብሔር ሰው እያለ ይጮሃል። የሆነች ትንሽዬ እባብ በህልሙ ታባረው ይሮጣል። እግዚአብሔር እባባየው ማታ እባብና ጊንጡ ትረግጡ ዘንድ በጠላት ሁሉ ላይ ስልጣንን ሰጧችሁ ነው የሚለው መጽሐፍ። እባብ ሲያሯርጥ ያድራል አይልም እና ትረግጠዋለህ ነው የሚል። ጊንጡን ትረግጠዋለህ ነው የሚል። እዲ የእግዚአብሔር ሰው እንሽላሊት አየው በህልሜ። ምንድነው እንሽላሊት? አትጸልይም፣ አትጮይም። ለዛ ነው ያየሽው። ከጮሽ አታይ ለምን መሰለሽ የምታየው? ስለማትጮይ። እውነትን ተናግረን በብርሃን ማደር ይሻላል። ምንም ማለት የሆነ የማየውን ነገር አውርተን አይደል ከምንለያይ እውነትን እናወራና በብርሃን እናድራለን። ኢየሱስ ጌታ ነው። እባባየው ለብራ መታየው እባባየው እንዴ እባባየው ሰው ወንጌል መስክሬ ሰው ሳድናየው ነው እንጂ ማለት ያለብሽ እንዴ። የሚገርም እሳት ከሰማይ ላይ እሳት መንፈስ ቅዱስ ሆኖ ሲወርድብኝ አየው። እሱ ነው የናፈቀኛ ዘንድሮ። ኢየሱስ ጌታ ነው። የሚጾልይ ሰው እሱን ነው የሚያየው። የሚጮው ሰው እሱን ነው የሚያየው። ከእግዚአብሔር ጋር የቆየ ሰው ከቃሉ ጋር እጅግ በጣም ኢንቲሜንሲ የጨመረ ሰው የሚያየው ነገር ቢኖር እሱን ነው። በጌታ በኢየሱስ ክርስቶስ እኔ ጋይስ ቆይ ይሄ ነገር ልገላግለው መሰለኝ። አትሊስት እንደዚህ ሆኜ ልስበካችሁ። እሺ፣ በጣም ዋርኒንግ እያደረገብኝ። ኦኬ፣ እንደዚህ ልስበካችሁ። እሺ፣ ለትንሹ እታያለሁ ብዬ አስባለሁ። ይልቀቀኝ። ክብር ለእግዚአብሔር ይሁን። እታያለሁ አይደለ? የሆነ አይነት መልክም ቢኖረኝ ዛሬ ክብር ለኢየሱስ ይሁን። አያችሁ? የሚጮው ሰው አየ፣ ስለማትጮው ነው የምትሰቃየው። ዛሬ ሁላችሁ እግዚአብሔር መድኃኒቱን ይወጋችኋል፣ ትፈወሳላችሁ። ይወጋናል፣ እንፈወሳለን። አብረን እንወጋለን፣ አብረን እንፈወሳለን። ክብር ለእግዚአብሔር ይሁን። እንዴ አየ፣ አሁን ክርስትና ምን መሰለ? ክርስትና ማለት መለወጥ ማለት ነው። ክርስትና ማለት መቀየር ማለት ነው። ክርስትና ማለት መቀየር። ክብር ለእግዚአብሔር ይሁን። መቀየር ክርስትና ማለት መቀየር ማለት ነው። ክርስትና ማለት መለወጥ ማለት ነው። ኢየሱስ ጌታ ነው። አያ እነዚህ ሰዎች ከገቡበት ነገር ለመውጣት እነዚህ ሰዎች ካሉበት ነገር ለመውጣት አይምሯቸው መንቃት ነበረበት። ያሉት የሰው ሀገር ነው፣ ያሉት በባርነት ነው። ስለዚህ ነፃ መውጣት አለባቸው። ነፃ ለመውጣት ደግሞ ምን ያስፈልጋቸዋል? መጮህ፣ ጮት። እግዚአብሔር ምስክሬን ነው የምላችሁ። አሁን ያለንበት ሲዝን ልጆችሽን ፖሊስ አይጠብቃቸውም። እኔ እነግርሻለሁ። ከጮሽ ያንቺ ጮት ይጠብቃቸዋል። ቤተሰብህን፣ እህት ወንድሞችን ማንም አይጠብቅም። የሚጠብቀው ምንድን ነው?
ጩኸት ቅባት እየቆየ እንዲሄድ አገልግሎት እየቆየ እንዲሄድ ትፈልጋለህ? ጩህ። ያለህ ብቸኛ አማራጭ ድምፅ ነው። አሁን ገንዘብ የማያስመልጠው ብዙ ነገር እየመጣ ነው። የሰበሰብናቸው ነገሮች የማያስመልጠን ብዙ ነገሮች እየመጡ ነው። እግዚአብሔር ምስክሬ ነው የምላችሁ። ከፊታችን አሁን ዓለም እየፈጠነች ነው። ዲያብሎስ እየፈጠነ ነው። ብቸኛ ይህንን ኃይል የሚቋቋሙት ማን መሰላችሁ? የሚጸልዩ ሰዎች፣ የሚጮሁ ሰዎች። ጩሁ። በጩኸት የማይሆን ነገር የለም። በጩኸት የማይሆን ነገር የለም ጋይስ። በመጮ የማይሆን ነገር የለም። ነቢይ አታሳድ ዝም ብለህ። ጥሩ ነው ነቢያቶች፣ ጥሩ ነው ነቢያቶች፣ ጥሩ ናቸው አሉ። ጥሩ ነቢያቶች አሉ። ሌባም አለ፣ አጭበርባሪም አለ። ግን በግል ያስፈልግሻል። በግል ያስፈልጋል። አሜን ነው። በግል የእግዚአብሔር ሰው ነገር የተበላሸ ለምን ተበላሸ? ቢዝነስ የተበላሸ ባይዘውላችሁ። አንዳንድ ሰው የሚመጣው ሲበላሽ ብቻ ነው። እኔ ብዙ ሰዎች አጋጥሞኛል። እንደ እንትን ነው የሚፈልጓችሁ። ይሄ ምንድን ነው? እንደ አነስቴዥያ ባይዘወይ። በጸሎት ማለት የሆነ ነገር ተብለ ደንዘ ነው የምትሄደው እንጂ ልክ ማደንዘዣው ሲለቅ ትመጣለህ። እየወጋኝ እኔ እግዚአብሔር ሰው እዚህ ጀርባ ይጋያልሽ ትመጫለሽ። ለምን አትጮሂማ? ባይዘው የተነገረባችሁ ፕሮፌሲ የሚጸናው በእናንተ ጩኸት ነው። የተነገረባችሁ መልእክት የሚጸናው በእናንተ ጩኸት ነው። መልእክቱ ተነግሯል። ነገርየው እየጠበቃችሁ ነው። ነገራችሁ ጋር መድረስ ትፈልጋላችሁ አይደል? ጩሁ። ሞቅ የሚያደርግን የሆነ ካለበት ነገር ብቻ ሊያወጣ የሚፈልግን ስብከት አትፈልግ ጋይስ፣ አትፈልጊ። ይህ በመጨረሻው ዘመን እንደዚህ አይነት ሰዎች ይመጣሉ የተባለለትን ሰው አትሁኑ። ማለት ለራሳቸው የሚመች አስተማሪ ብቻ ይፈልጋሉ የተባለላቸውን ሰዎች አትሁኑ። የሚጮሁ የሚተናነቁ። ዳዊት እንደዛ አይደል ያለው ለሳኦል? ይሄ ያልተገረዘ ሸለፈታ ማለት ነው አይደል? እንዴት ኪዳን ያለውን ሕዝብ ይቋቋማል አለ። ስማ አለው ለሳኦል፣ እኔ በምድረ በዳ አለው አንበሳ ሲመጣ ድብ ሲመጣ ልክ ግልገሎቹን ይዞ ሲሄድ አለ ይሄድና ይይዘዋለሁ አለ። ከዛስ እመጣዋለሁ አለ። ከዛስ እቀበለዋለሁ አለ። አየህ፣ የሚጮው ሰው ምንም ነገር ይምጣ አይፈራም። ምንም ነገር ይምጣ አያስቆመው። መንግስት አያስቆመውም። እግዚአብሔር ምስክር፣ የሚጮው ሰው መንግስት አያስቆመው። መንግስት አያስቆመው። ኢየሱስ ጌታ አሜን ነው። ጫና አላረኩትም አይደል ጋይስ? ጫና አላረኩትም። ስብከት እየጣፈጣችሁ እንደሆነ ተስፋ አደርጋለሁ። እኔ በደንብ እየጣፈጠኝ መንፈስ ቅዱስ እየወገረኝ ነው የምነግራችሁ። ለምን መሰላችሁ? ኤርሚያስን ምን አለው? አዲስን ነገር አሳያለሁ። ዛሬ እግዚአብሔር ለምን እንደዚህ እንደሚናገር ታውቃላችሁ? እግዚአብሔር አዲስን ነገር ሊያሳየን ነው። አሮጌ ነገር ላይ የቆያችሁ፣ የራሳችሁ ባልሆነ ቦታ ላይ የቆያችሁ፣ የራሳችሁ ባልሆነ ስፍራ ላይ የቆያችሁ ሰዎች እግዚአብሔር ምስክሬ ነው፣ እግዚአብሔር ወጣ ሊያደርጋችሁ።
ሆሆ እግዚአብሔር ወጣ ሊያረጋችሁ ነው። እግዚአብሔር ወደ ራሳችሁ ነገር ፈቀቅ ሊያረጋችሁ ነው። ፈቀቅ ሊያረገን ነው ድምፅ የመጣው። ኢየሱስ ጌታ ነው። ፈቀቅ ሊያረገን ፈቀቅ ሊያረገን። ክብር ለእግዚአብሔር ይሁን። ተነሺ፣ ጩሂ፣ ኧረ ኡኡ በይ፣ በርሽን ዝጊ፣ መስኮትሽን ዘጋጊና ጩሂ ወደ እግዚአብሔር ወደሚሰማሽ። እሱ ምን አለ? እሰማሃለሁ። ስንቴ ልጩ? መልስ እስኪመጣ ድረስ። መቼ ልጩ? መልስ እስኪመጣ፣ መልስ ዝናቡን እስኪመጣ፣ መልስ እስከሚመለስ ድረስ። አሜን። መልስ እስከሚመለስ መልስ እስከሚመለስ። እኔ እግዚአብሔር ምስክሬ ነው የምላችሁ። ማለቴ ለምሳሌ መጮህ ማለት ለምሳሌ መኪና እየነዳችሁ ልጮሁ ትችላላችሁ። መስሪያ ቤት ሆናችሁ ልጮሁ ትችላላችሁ። ድምፄን አውጥቼ በልብ ትጮሃለህ። ሐናን ታስታውሳላችሁ? የጸለየችው ጸሎት ሐና ወደ መቅደሱ ተጠግታ የጮኸችው ጮት በልቧ ምን ትል ነበር? ትጮህ ነበር በልቧ። ጮት አፍ ላይ ብቻ አይደለም ከልብም ጭምር ትጮህ ነበር በልቧ። አፏ ነው የሚንቀሳቀሰው፣ ልቧስ ይጮሃል ይጮሃል። ልቧ ቅድስተ ቅዱሳን ገብቷል። አየህ፣ እግዚአብሔር ሰማት። ትክክለኛውን ጸሎት ስትጸልይ ሰማት። ማህፀኗን ዘግቶት ነበር፣ ከፈተው። እግዚአብሔር ምስክሬን ነው የምላችሁ፣ የሚጮው ሰው ይከፈትለታል፣ ይከፈትለታል። እግዚአብሔር ለአንዳንድ ሰዎች በተለየ ሲሰራላቸው አላያችሁ? ምንድን ነው ከእናዛ ሰዎች ጀርባ ያለ ነገር? ምንድን ነው የተለየ ነገር? አየህ፣ ይጮሃሉ ሰዎቹ በትክክለኛ ጊዜ በትክክለኛ ሰዓት ለትክክለኛ ነገር ይጮሃሉ። እደግመዋለሁ፣ በትክክለኛ ጊዜ ለትክክለኛ ነገር ይጮሃሉ። እግዚአብሔር ድምፅ ያመጣል። እኔ አንድ ጊዜ እንደነበርንበት ከተማና ትንሽ የነበረው የጸጥታ ሁኔታ ትንሽ ከባድ ስለነበረ እኛ የምንሰራበት ቦታም ትንሽ አስቸጋሪ ነበርና በጣም ትንሽ ፈራሁኝ ከነበረው ነገር የተነሳ እና እውነተኛ ነገር ነው የምነግራችሁ። እና በቃ በእግዚአብሔር ፊት ጸለይኩኝ። ስራ ቦታው ጸልያለሁ፣ መንገድ ላይ ስመጣ ጸልያለሁ፣ ታክሲ ውስጥ እየሄድኩ በእውነት ነው የምላችሁ ጸልያለሁ፣ በልቤ ጸልያለሁ፣ ጮሃለሁ። እና አንድ ቀን መጽሐፍ ቅዱስ ላይ ሁለተኛ ጴጥሮስ ላይ እንደዚህ የሚል ቃል ሰጠኝ መንፈስ ቅዱስ። ሎጥ የሚል ቃል፣ ሎጥ በነዛ አስጨናቂ ትውልድ መካከል ጻድቅ ሆኖ እግዚአብሔር ከጠበቀው እንዴት እሱን በእውነት እየፈሩትና እያመለኩ ያሉትን እንዴት አይጠብቃቸውም የሚል ቃልን አገኘሁኝ ማለት ነው። ምን እዛ ጋር እንደወሰደኝ አላቅም። እሱን ክፍል ልክ ሳነበው እግዚአብሔር ምስክሬን ነው የምላችሁ፣ ያ ልቤ ውስጥ የነበረው አይምሮ ውስጥ የነበረው ያ ፍርሃት ተጠቅልሎ ተወገደ። ብዙዎች ብዙ ነገር ሲሆኑ እግዚአብሔር ምስክሬን ነው የምላችሁ፣ እግዚአብሔር ፀጉራችንን ሳያስነካል በጠላት ፊት ሞገስን ሰጥቶ በድል ስራችንን አጠናቀን እንድንወጣ አደረገን እግዚአብሔር። አየህ፣ ጩኸት ልክ ስትጮህ እግዚአብሔር ልብህን የሚሞላ ቃል ያመጣና ይሰጣል። ክብር ለእግዚአብሔር ይሁን። አየህ፣ ጩኸት የማይቀይረው ነገር የለም። ጩኸት የማይለውጠው ነገር የለም።
ክብር ለኢየሱስ ክርስቶስ ይሁን። ሐረግዬ አንድ ቃል ታውጪልኛለሽ? የሳሙኤል መጽሐፍ ምዕራፍ 6 ላይ የኢያሱ መጽሐፍ ምዕራፍ 6 ላይ ቆይ ታነቢልኛለሽ አንድ ቃል። ኢያሱ መጽሐፍ ምዕራፍ 6 ከ16 እስከ 20 ያለውን ክፍል አንብቢልኝ። ኢየሱስ ጌታ። በሰባተኛው ዙር ላይ ካህናቱ መለከቱን ሲነፉ ኢያሱ ሕዝቡን እንዲህ ሲል አዘዘ። እግዚአብሔር ይችን ከተማ ሰጥቷችኋልና ጩኹ። ከተማይቱና በውስጡ ያለው ሁሉ ለእግዚአብሔር የተለየ ስለሆነ ፈጽማችሁ አጥፉ። እኛ የላክናቸውን ሰላዮች ስለሸሸገች ጋለሞታይቱ ረዓብ ብቻና ከእርሷ ጋር በቤቷ ውስጥ ያሉ ሁሉ ይትረፉ። እናንተ ግን እርም ከሆኑት ነገሮች አንዳች በመውሰድ በራሳችሁ ላይ ጥፋት እንዳታመጡ እጃችሁን ሰብስቡ። ያለዚያ የእስራኤል ሰፈር ለጥፋት ትዳርጋላችሁ፣ ክፉ ነገር እንዲደርስበትም ታደርጋላችሁ። ቀጥል። ብሩና ወርቁ እንዲሁም የናሱና የብረቱ ዕቃ ሁሉ ለእግዚአብሔር የተቀደሰ ስለሆነ ወደ እግዚአብሔር ግምጃ ቤት ይግባ። መለከቱ ሲነፋ ሕዝቡ ጮኸ። የመለከቱ ድምፅ ተሰምቶ ሕዝቡ በኃይል ሲጮህ ቅጥሩ ፈረሰ። እያንዳንዱ ሰው ሰተት ብሎ ገባ። ከተማይቱን በእጃቸው ወደቀች። አሜን። ኢየሱስ ክርስቶስ ጌታ። አረ ለዚህ ቃል የሆነ ሰው አሜን ይበል። በጌታ በኢየሱስ ክርስቶስ ኢየሱስ ጌታ። በእውነት ባይዘዌ እነዚህን ጥቅሶች ጠቅላላ የሰጠኝ መንፈስ ቅዱስ ነው። ኢየሱስ ጌታ ነው። እኔ ምንም አልተዘጋጀሁም። ቤት ውስጥ ነው ያለሁትና ክብር ለእግዚአብሔር ይሁን። አያችሁ ኢያሱ እግዚአብሔር መጣና ምን በሉ አላቸው። 7 ጊዜ ዙሩት አለ። ጩኹ አላላቸው። 7 ጊዜ ቅጥሩ ምን በሉ ዙሩ። ከዛስ በሰባተኛው ላይ ካህናቱ መለከትን ሲነፉ ህዝቡ ምን ይበል? ይጩህ፣ አብሯቸው ይጩህ። ከዛስ የኢያሪኮ ቅጥር ምን ይላል? ይፈርሳል፣ ይሰርጋል አላቸው። ኢየሱስ ጌታ። የሁላችሁ መንፈሳዊ ዓለም በመታገል አይደለም፣ መንፈሳዊ ዓለም በመጮህ ነው። መንፈሳዊ ዓለም ትግል አይፈልግም፣ ጡንቻ አይፈልግም። መንፈሳዊ ዓለም ይሄንን ጡንቻ ይሄ ስጋዬ ጡንቻ አይፈልገውም። ስጋ ተፈርዶበታል። ስጋ እዛ ስፍራው መስቀል ነው። አትውረድ ተብሎ እዛ ላይ ነው የተሰቀለው።